ስሟን መጥራት ባልፈልግም የሆነ እንዴት ከአንቺ ጋር ፉክክር ውስጥ መግባት እራሱ እንደፈለገች ባላውቅም አንዳንዴ የሰው ልጅ አቅሙን አውቆ ሲቀመጥ ጥሩ ነው አይደል? በአቅምህ ልክ እኛም ከሄርሜላ ጋር በነገራችን ላይ እንድትጫወት አልፈለግንም ነበረ። ግን ደግሞ የሩታ ምርጫ ከሆነ ችግር የለም። የሩታ ምርጫ ምርጫችን ነው ማለት ነው። ትናንትና እንግዲህ ሩታ በወንድሞቿ በነቢኒ ቤት መታ ነበር። እንደዚህ ከበብ አድርገው የሚያምር አበባ ሰጥቷታል። እሷም እንግዲህ ለኦዲየንሶቿ ያላትን ፍቅርና ስላሸነፈችም ደስታዋንም በደንብ አርጋ ገልጻለች ማለት ነው። እንዲሁም ምንም እኔ አልልም ማለት ነው። ዋናው ነገር የሰው ልጅ የሰው መውደድ ይስጠን ነው የሚባለኝ። እንኳን ለሚወዱት ሰው እና አንድ ሰው እኮ አታ ለማንወደው ሰው ስጦታ ቢሰጥ ምን ችግር አለ ማለት ነው። እኛ ለሄርሜላ ብንሰጣት ማለት ነው ምንም ችግር የለም። አንዳንድ ሰዎች ግን ለምን ትሰጣላችሁ? ለምን እናንተ አላማ የላችሁም እንዴ? እናት አለምዬ እኛ አላማ አለን። ታብታብ ደግሞ ስልካችን ዋይፋይፍ ደግሞ የነ መዳም ዋይፋይፍ ነው ማለት ነው። እናንተ ግን ምን አገባችሁ? እና ሩታዬ ትናንትና እንደዚህ ፈክት ብለሽ እርር እንደ እርር እንዳረግሻቸው በጣም ደስ ያለኝ ማለት ነው። እኔ እኮ አብርሽ አንዳንዴ ወላይ በጣም ይገርመኛል። ለምን በእነዚህ በትንንሾቹ ልጆች እኮ ትናንትና መጥተው ትናንትና እንግዲህ እነ ቢኒ እነ ፈረንጁ ስማቸውን ባላውቀውም ብቻ እነዚያውም እንግዲህ የአብርሽም ታላቅም የአብርሽም ታናሽም ሊሆኑ ይችላሉ። እና ስለዚህ እነሱ እኮ ትናንትና ሲያሾፉበት በክራር በአስር እጅ በነገራችን ላይ ባወራ አይደለም በተግባር ነው። ሰላም ውድና የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ የሩታ ደስታ በቲክቶክም በዩቱብም እንደቀለጠ ነው። ይህ ደስታ ግን ማለት ነው ያው ሄርሜላ እንደምታሸንፋት ሩታ ያው ሁላችንም እርግጠኛ ነን። ግን የጌም ጨዋታ እስከሆነ ድረስ የሆነ ፍራቻ ነገር ሊኖረን ይኖራል ማለት ውስጣችን። ወይኔ ታሸንፍ ይሆን አታሸንፍ ይሆን የሚል ስጋት ሊኖር ይችላል። ግን ቢሆንም ሩታ ታሸንፍ ነበረ። ግን እኔ የምፈልገው ሩታ ማለት ነው ከሌላ ሰው ጋር ብትወዳደር እንዲሁ ከነዳኒ ጋር አረ ስንት ቲክታከር አለ። ስንት የሩታ ከነሱ ከነ ከቲክታካሮች ቲክታከር የሚባለው ከእነሱ ጋር ስለማትቀርብ ወይም ስለማትገኝ ያው ትገናኛለች፣ ታውቃቸዋለች። እሷ እየመጫወት ስለማትፈልግ ነው እንጂ ወላሂ ከማንም ጌምስ ጋር ብትጫወት ያው እንደምታሸንፍ እርግጠኛ ነኝ። እንግዲህ አቶ አብሪሽ ደግሞ እርግዝናውን አልቀበልም ብሏል። አንተ አምነህ መቀበል አለብህ። ልጅህ እኮ ማለት ነው እጁንም እግሩን እየበላ ነው። ይህም ማለት ደግሞ እኔ የኢትዮጵያ ሳለው ሰማለሁኝና አንድ ህፃን ልጅ ከ6 ወር በኋላ ወይም ብቻ ከስንት ወር በኋላ አላውቅም እግሩን አንስቶ ከበላ እርግዝና አላሉ ማለት ነው። የሆነ እህት ወይም ወንድም አምጡልኝ እያለ ነው ይባላል። እንግዲህ ይሄ በእኛ በራሳችን ያኔ በራሳችን በማህበር ወይም እንግዲህ የአኗኗር ዘዴ ይባላል አይደለ? እንደዚህ ሊሆን ይችላል። ያው ይሄ ነገር ቀርቷል። ቢሆንም ግን አቶ አብሪሽ ማመን አለብህ የሩታን እርግዝና። አንተ ዝም ብለህ ከዛ አትጃጃል። ሩታዬ ደግሞ እንደዚህ አምሮብሽ ስለመጣሽ እንደዚህ ፈከት ብለሽ ስላየሁሽ እኔ በራሴ በጣም ደስ ብሎኛል ማለት ነው። ሁሌ መረብሽ አንቺንማ እንግዲያ ሰው እንድታለቅሽ ሰው ከቤት ተደብቀሽ እንድትቀሪ ተሰብረሽ እንድትቀሪ ሰው ሲሰድብሽ በጣም ተሸማቀሽ ከቤትሽ እንድትቀሪ ነበር ሰው የሚፈልግሽ፣ ግን አልሆነላቸውም። በጭራሽ አይሆንም ማለት ነው። እና ሰዎች ስድብን ትታችሁ ጥላቻን ትታችሁ ለሄርሜላም ሆነ ለሩታም ሆነ የሚጠቅም ቪዲዮ አስቀምጡላቸው ማለት ነው። ሰው እኮ በስድብ ወይኔ ምን አይነት ልጅ ናቸው። አታሩታ ትታዘበናለች። አታ ሄርሜላ ራሱ ሩታን ስትሰድባት ወላሂ ትታዘባቸዋለች ማለት ነው። እኔ ሄርሜላን አልሳደብም፣ አብርሽም አልሳደብ። በቃ ሄዷልና መንገዱን ጨርቅ ያርግለት ነው ያልኩኝ ማለት ነው። ግን ቢሆንም የሆነ የሚያናድን ነገር የሚያሳዝን ነገር ሊኖር ይችላል። ግን ቢሆን ደግሞ ምን ማድረግ አይቻልም። እኛ
በግድ በገመድ አስረን ከቤት አናስቀምጠውም። ሩታም በቃ እስካለች ድረስ ካልፈለገችው ካልፈለገችው ማለት ነው። እሱም ካልፈለገ አልፈለግም ነው። እንኳን አንድ ልጅ እና ስንት ልጅ ተወልዶ ይፋቱ አይደለ? ስለዚህ አትሳደቡ። ስለ ሩታ ጌም ደግሞ ስለ ሩታ ይሄ ምንድነው አንበሳ ደግሞ አያንጨርጭራችሁ ማለት ነው። አብርሽን ደግሞ እያጠባችሁ አታስጦት። እሱ ለሚስቱ ብሎ እኮ ነው የሄርሜላ ቤት አላስገባ ብሎ ከዚያ በኋላ በሱ ቤት ተገልብጦ ሆደ። እንዴት የአብርሽን እሺ ቆይ ኦኬ። አብርሽና ሄርሜላ እናንተ ውሸታሞች፣ አብርሽና ሄርሜላ በአብርሽ ቤት ስንቴ ነው ቲክቶክ የለቀቁ ማለት ቪዲዮ ስንት እንዴት ነው? እና የሄርሜላ አድናቂዎች ሁለተኛ ደግሞ ከዚያ 20 ሺ ነው 15 ሺ አለ ብላችሁ ነበረ። እና ኑ በእኔ ቤት ግሬስ ፋሚሊ ብላችሁ ኑ ሲላቸው እኔ ሰምቼዋለሁ። አብርሽን ግሬስ ፋሚሊ ብላችሁ ኑ ወደ እኔ ተገልብጣችሁ ብሏቸው የሌለም የሄዱን ሰነፎች አስለ እናንተ አንበሳም አበባም መስጠት ስላልፈለጋቸው ነው። ለወደደ ሰው ደግሞ ማለት ነው እንኳን አንበሳና ሌላም ነገር ይገዛል። ችግር የለውም። ወላ ላዚም ምንም ጣጣ የለውም። አንድ ሰው ይሰጣል። አንተ ትሰጣለህ፣ ከዚያ በኋላ ደግሞ ትሰጣለህ። ይሄ እኮ ያለ ነው። መቀበል መስጠት እንዴ! እና እንዴት ነው እሺ የምንኖር? እንዴት ነው እሺ የሀገራችን ዘይቤ? እንዴት ነው የሀገራችን አኗኗር? እንሰጣለን፣ እንሰጣለን፣ ከዚያ እንቀበላለን፣ እንሰጣለን። በቃ እና ያለው ነገር ይሄ ነው። እና ከልጅቷ ራስ ወረድ በሉ። ለማንኛውም ሩታዬ ትናንትና ስላየሁሽ በጣም በጣም ደስ ብሎኛል። እንደዚህ ይመርብሽ። አንድ ቀን ተከፍተሽ እንዳይሽ አልፈልግም። ምንም ቢሆን ለመሳቅ ሞከሪ። ያው አውቃለሁ ትዳር ነው፣ ፍቅር ነው። እንደዚህ መቼም እየተላላሰ ይሄ ነገር ስራ ነው የምትሉ ሰዎች ደግሞ አቁሙ ማለት ነው። እንደዚህ አይነት ስራ እሱ ሚስቱን ትቶ ልጁን ትቶ አመት ባልን የሚውል ከሌላ ሰው ጋር ነው ማለት ነው። እና ሌላ ሰው እንደዚህ እየሄደ እየተላላሰ ምን እያለ ከሩታ ጎን ነው። ካሜራውን አጥፍቶ ቀስ ብሎ ገባ። አቤት ሰው ውሸቱ! አቤት ውሸት! አቤት ውሸት! ወይኔ በላቸው። እኔ ግን ወሬውን ከምን እንደምታገናኙት ብቻ አላውቅም። ለማንኛውም እንግዲህ ሩታዬ ይመችሽ የኔ ቀብራራ የዩቱብ ድምቀት። ለማንም ቦታ እንዳትሰጪ፣ ማንንም እንዳሰሚ። እኛ ዛሬም ነገም እስካለሽ ድረስ አለንልሽ ከጎንሽ። ዛሬም ቢሆን ከፈለግሽው አታሸንፍምና መቼም ከሄርሜላ ስለሆነች ነው ያሸነፈቻት ካላችሁ ከፈለጋችሁ ከሌላ ሰው ጋር ግጠሙ። ሌላ ሰው ጋር ደግሞ ማሸነፏን ደግሞ ያኔ ታረጋግጣላችሁ ማለት ነው። እና አንዳንድ ሰዎች ያው ዝም ብላችሁ የወሬ ሱስ አለባችሁ ማለት ነው። እና የወሬ ሱስ ካለባችሁ ለአስተያየትም ሆነ ለምንም ሆነ ተቸግራችሁ ከሆነ ያው ቪዲዮ እዩ። ከዛ በኋላ ብቻ እንጃ ሩታ እኔ ምኗ እንደሚሰድባት አላውቅም። ወላሂ እኔ በጣም ነው የምታሳዝነኝ። በጣም ከብላችሁ በላይ የሆነ ምንም ነገር እኮ የጎደላት ነገር የለም። ግን በቃ ይሄ ዝምታዋ ለሰው መልስ አሰጥ እሱ በጣም ነው እኔ ያሸነፈኝ። እና ኖሬልኝ ጉዞ ወደፊት። አሁን ደግሞ የአልማዝ እናት ትሆኛለሽ። 3ኛ ልጅ 2 ነው እንጂ። እና ቤተሰቦች ማታ በሌላ ቪዲዮ እስከምንገናኝ ቻው።